እንግዲህ ዓለም ዋንጫ በሂደቱ እያደገ ተሳታፊ ሀገሮች ቁጥር እያደገ 48 ላይ ደርሷል። በፊት 24 ነበር። ከ24 ወደ 32 ከ32 ወደ 48 መጥቷል። ይሄ ምናልባት አውሮፓዎችም ሆኑ ሌሎች አካባቢ ላይ ያሉ ያላደገውን የአፍሪካን እግር ኳስ ተሳትፎ ከነበረበት በእጥፍ በጨመሩ ለኔ ትንሽ ደስተኛ ነኝ። የዛኑ ያክል ደግሞ የጥራት ደረጃችን ላይ እንድናስብበት አፍሪካ እንድታስብበት የሚያደርግ ትልቅ ውድድር ነው ብዬ ነው የማስበው። ውድድሩ ያው በዓለም ደረጃ የሚከናወን በመሆኑ እንትን የሚል አይደለም። የቁጥሩ መጨመር ወይም ማነስ የአጠቃላይ የውድድሩን መድረክ የሚያደበዝዘው አይደለም። ነገር ግን በዚህ በ48ቱ ተሳትፎ ላይ በነበረው ቁጥር ላይ የውድድሩ መንፈስ ምናልባት በትልልቆቹና በትንንሾቹ መካከል ያለው ልዩነት የውድድሩን ጣዕም ያደበዝዘው ይሆን የሚል ፍራቻ ነበረኝ። ነገር ግን እንደተመለከትኩት በጣም ጥቂት የሆኑ ቲሞች ካልሆኑ በስተቀር አብዛኞቹ ኮምፒተንት ነበሩ ማለት እችላለሁ፣ ተወዳዳሪ ነበሩ ማለት እችላለሁ። በታሪካቸው ለዓለም ዋንጫ እንደደረሱ እንደ ካፕ ቨርዴ አይነት ቲሞች በዓለማችን ላይ ድንቅ የሆነ የመከላከል ጥበብን አሳይተዋል። መከላከል አውሮፓዎች ናቸው በደንብ የተካኑበት። በተለይ ከ1982 ዓ.ም በኋላ ጣሊያኖች ናቸው በደንብ መከላከልን እንትን ያሉት። ይሄም መጀመሪያ የነበረውን የዓለም እግር ኳስ ፎርም 1-9 ነበር የነበረው። ማጥቃት ላይ በጣም እንትን የነበረ ዲፔንድ ያደረገ የጨዋታ መንገድ ነው የነበረው። ነገር ግን በሂደት እግር ኳስ ከማማከል ደግሞ መከላከል አስፈላጊ መሆኑን እየተገነዘበ ሲሄድ እና የዛ ውጤት ደግሞ በላቲን አሜሪካ በኩል የነበረውን ፍሎድ ይሄ በጣም የማይቋረጥ የማጥቃት ፍሎድ ለመቋቋም ሲል አውሮፓዎች ናቸው በተለይ መከላከልን ያዘመኑት በ1982ዎቹ አካባቢ ማለት ይቻላል። በተለይ የሞደርን 4-4-2 አባት የሆነው አሪጎ ሳኪ እና ጣሊያኖች የመከላከልን ዘዴ 1v1 መከላከልን ወደ ካቲዮናሲ ወይም ደግሞ ወደ ተሰናሰለ የመከላከል ዘዴ የቀየሩበት መሰረታዊ ምክንያቱም በላቲን በኩል ያለውን ትልቅ የማጥቃት እንቅስቃሴ ለማቆም ነበር ታሳቢ የተደረገው። በዚህ ዓለም ዋንጫ ላይ ደግሞ አፍሪካውያን የበለጠ በቡድን ስራ ውስጥ በሶስቱም የሜዳ ክፍሎች ላይ የመከላከልን ዘዴ ጥብቅ መሆኑን አሳይተዋል። ትልቅ ኢነርጂ አውትፑት በማድረግ መናበብን የመሳሰሉት ነገሮች በመከላከል ውስጥ አስፈላጊ የሆኑ የመከላከል ፕሪንሲፕሎችን አካተውበት መከላከል ምን ያህል በቡድኑ አዋጪ እንደሆነ አሳይተውበታል። እንደተጠበቀው የአፍሪካ ሀገሮች እንደ 2022ቱ የዓለም ዋንጫ ወደ ግማሽ ፍጻሜ ከሁለት አንድ ይገባል ወይም አንዱ ይገባል የሚል ግምት ነበረኝ። ነገር ግን አብቅቷል። ምክንያቱም በአፍሪካ ወቅታዊ በሆነው የአፍሪካ የቲሞች ደረጃና እንቅስቃሴ ትልቅ እመርታ ያሳየችው ሞሮኮ ምናልባት በንጽጽር ከፈረንሳይ ጋር የሚኖራት ተግዳሮት በጣም ትልቅ መሆኑን ብገነዘብም ነገር ግን በዓለም እግር ኳስ ላይ በተለይ በጥሎ ማለፍ ውድድሮች ላይ ያልታሰቡ ነገሮች ውጤት ሲያመጡ ታይተዋል። በተለይ ደግሞ እንደ ብራዚል አይነት 7% ብቻ በተሰጣት የማሸነፍ ንጻሬ 7% ብቻ በተሰጣት ኖርዌይ ተሸንፎ መውጣቱን ስትመለከት የዛ አይነት አንድ አስደናቂ ነገር ልታመጣ ትችል ይሆን የሚል ጥያቄ ነበረኝ። ነገር ግን አፍሪካ በዚህ በነበረው የዓለም ዋንጫ 10 ተሳታፊ ኖሯት ከ10ሩ ከአንዱ በስተቀር 9 ወደ 32 ውስጥ ማለፋቸው የ32ቱ ውጤት አፍሪካን ሊመጥናት እንደሚችል የሚያሳይ ነገር ነው። ከዛም አልፎ ደግሞ ወደ 16 ውስጥ የገቡ ደግሞ እንደዛው በጣም በቁጥር በጣም የሚያንሱ ናቸው። 16 ውስጥ የገቡት 2 ናቸው። ግብፅና ሞሮኮ ብቻ ነበሩ። ከ16ቱ ደግሞ ወደ 8ቱ የገቡት ማንም የለም ማለት ይቻላል። ስለዚህ አሁን ለአፍሪካ ትልቅ ትምህርት ሰጥቶናል ብዬ አስባለሁ። ይሄም በዚህ በዓለም ዋንጫ ላይ ኢነርጂ አውትፑት በምታደርግበት ሰዓት የተወሰኑ ደቂቃዎች በኋላ ኤግዞሽን እንደሚመጣ መገንዘብ የምንችልበት የቲም ማኔጅመንት
ወይም ደግሞ የጌም ማኔጅመንታችን እንደ ጨዋታውና እንደ ቡድናችን አጠቃላይ ኮንቴንት በዛ ላይ ማሰብ እንደሚገባን ወይም ደግሞ አፍሪካ ማሰብ እንደሚገባ ተረድቻለሁ። በ48ቱ ግን በጣም የወረደ ጨዋታ ያለው ሊታይ ይችላል ተብሎ የታሰበው ነገር እንደዛ አይደለም። አብዛኞቹ ኮምፒተንሲ ነበሩ፣ በጣም ጥቂት ከሆኑ አገሮች። ነገር ግን ከኤዥያ አንጻር ከተሰጣት አንጻር ለኤዥያ ከሰጠው ቁጥርና ለአፍሪካ ከሰጠው ቁጥር አንጻር ኤዥያ ወደ 32 ውስጥ የገባ አንድ ቲም ብቻ ነው የነበራት። አፍሪካ ግን 9 ቲም ነው የነበራት። ለአፍሪካ የተሰጠው ኮታና ለኤዥያ የተሰጠው ለኤዥያ 12 ነው፣ ለአፍሪካ ግን 10 ብቻ ነው። እሱም በፕሌይኦፍ ነው አንደኛው። ይሄ አንድ ጥያቄ የቤት ስራ እንዲኖር ማድረግ ይችላል ብዬ አስባለሁ። አፍሪካ ከተገነዘብኩት ነገር ውስጥ አንዱ ይሄ ጆሮ የማይሰጠው ጃይንት ወይም ደግሞ ፊሊፒ ጃይንት አህጉር ነው ብዬ ነው የማስበው። ወይም በእግር ኳሱ በአፍሪካ ላይ በተለያየ መንገድ አንዳንድ ያልታሰቡ ጥቃቅን 50 በ50 ወይም ደግሞ ሊመስሉ የማይችሉ በዳኝነት አንጻር ግን አንዳንድ ጥቃቅን ሊመስሉ የሚችሉ ነገሮች የተፈጸሙ አሉ ማለት ይቻላል። አውሮፓ ከቤልጅየም ጋር አሜሪካ በምትጫወትበት ሰዓት የአሜሪካው በቀይ ካርድ የወጣው አጥቂ ያለምንም ቅጣት በቀጥታ ወደ ጌም ውስጥ በመግባቱ የአውሮፓ እግር ኳስ ማህበር ያን ያክል ጩኸት ሲያስነሳ፣ አፍሪካ ግን ምንም አላነሳችም። ምናልባት በብዙ ነገሮች ተቀይዳ የተያዘች ሀገር መሆኗ ይመስለኛል አፍሪካን አንድ እንዳትሆን የሚያደርጋት ወይም ለዛ ቮይስ ወይ ተደማጭ እንድትሆን ያላደረጋት ብዬ ነው የማስበው። ከዚህ አንጻር በዚህ ዓለም ዋንጫ ላይ ብዙ ያስተማሩን ነገሮች አሉ እና ከዛ አንጻር ይሄንን በዚህ መልክ አይቼዋለሁ ማለት እችላለሁ። ጎልቶ የወጡ ዓለምን ያስደነቁ ተጫዋቾች አሉ፣ በእድሜ ገፍ የሆኑም በወጣትም ደረጃ ላይ የሚታዩና የሚወሰዱ። አፍሪካ ብዙ የእግር ኳስ ሰፊ ማህፀን እንዳላት የሚያሳይ ቢሆንም ግን ሀብቶቿ በሙሉ በሌላ በኢኮኖሚውም በእግር ኳሱም የላቁ አገሮች የቀሟት ትልቅ ስሊፒ ጃይንት ነች ማለት ይችላሉ። የፈረንሳይ ብሔራዊ ቡድን ከ2018ቱ የተሻሻለ የፈረንሳይ ቡድን ያየ ነው። ከ2022ቱም የተሻሻለ የፈረንሳይ ብሔራዊ ቡድን ያየ ነው። ቀደም ሲል በነበሩት ኳሊቲ እና አጠቃላይ በዓለም ደረጃ ላይ ተጽዕኖ ፈጣሪ ከሆኑ ተጫዋቾቿ አንጻር ሲታይ ቀደም ባሉት የዓለም ዋንጫዎች ጥንቃቄ የምታበዛ የፈረንሳይ ቡድን ነበር የምናይ የነበረው። አሁን ግን ጥንቃቄው እንዳለ ሆኖ ወደ ላይኛው የሜዳ ክፍል ላይ ፍሎድ ያለው በጣም የማይቆምና የማይቋረጥ የማጥቃት እንቅስቃሴ ሊያደርግ የሚችል ኳሊቲ ያላትና የጨዋታ አገነባብ ዘዴ የተከተለች መሆኗ የበለጠ ለውጤታማነቷ ጥሩ እርምጃ እንድትራመድ አድርጓታል ብዬ አስባለሁ። የፈረንሳይ ብሔራዊ ቡድን ከወገብ በላይ ብቻ አይደለም፣ ከወገብ በታችም ጠንካራና ሶሊዲቲው በጣም ሀይ የሆነ ነው። ምናልባት ትንሽ ክፍተት ይኖርበታል ብዬ ያስብ የነበረው በአጥቂ አማካይ ቦታ ላይ የነበረውን ቦታ ነበር። ምናልባት የፈረንሳይ ብሔራዊ ቡድን ራሱን ከአንድና ከሁለት ጨዋታዎች በኋላ ባየበት መንገድ አይቶ ሜክሺፍት አድርጎ እዛ ቦታ ላይ የተሻለ ተጫዋች ምናልባትም በቦታው ላይ ተጫውቶ የማያውቅ ነገር ግን ኢፌክቲቭሊ ለውድድሩ ብቁ የሆነ የአጥቂ አማካይ ወይም የ10 ቁጥር ቦታ ላይ አሟልቷል ብዬ አስባለሁ። ከዛ አንጻር የፈረንሳይ ብሔራዊ ቡድን ምናልባት ወደፊተኛውና ወደ ላይኛው የሜዳ ክፍል በጣም መጠጋቱና ለማጥቃት የፎርም ለውጥ ወይም ደግሞ ይሄ ትራንዚሽናል ፓተርኑ ወደ 3-2-5 አሊያም ደግሞ ወደ 2-3-5 አሊያም ደግሞ አንዳንዴ ወደ 2-1-7 የሚቀየርበት ጊዜ አለ። በዚያ ጊዜ ውስጥ ለጥሎ ማለፍ ተጋላጭ እንዳይሆን አሁን በቅርብ ደግሞ 2 ጨዋታዎች ላይና በቅርብ ጨዋታ ላይ ያየሁት ኮኔ የሚባለው የተከላካይ አማካይ ሙሉ በሙሉ ሺልድ በማድረግ የተከላካይ ክፍሉን ሽፋን በመስጠት
ከዛም አልፎ ደግሞ ከተጋጣሚ አንጻር ሊመጣ የሚችለውን የትራንዚሽናል አታኪንግ ወይም ደግሞ ይሄ መልሶ ማጥቃትን መሰረት ያደረገ ፈጣን ሽግግርን ሊያቋርጥ የሚችል ጉልበት፣ ፍጥነት፣ አይምሮአዊ ዝግጁነት ያለው በጣም ጎበዝ የተከላካይ አማካይ አግኝቷል። ምናልባት ቹዋሜኒ በጉዳት መውጣቱ ይሄ ልጅ ጎልቶ እንዲወጣ አድርጎታል ብዬ አስባለሁ። ከዛ አንጻር ሳየው የፈረንሳይ ብሔራዊ ቡድን ገና ብዙ መራመድ የሚችል እንትን ነው፣ እምቅ አቅም ያለው ነው። ሙሉ በሙሉ አቅሙን ተጠቅሟልን ብሎ ማለት አይቻልም። በዚህ ዓለም ዋንጫ ላይ ከተገነዘብኳቸው ነገሮች ወደ ኋላ ልመለስልና በሌሎች ዓለም ዋንጫዎች ምናልባት ቀደም ሲል ከነበሩት ከ1958 በፊት በነበሩት ካልሆነ በስተቀረ 7 እና 8 ጎል ያስቆጠሩ ተጫዋቾች በጣም ጥቂት ነው የነበሩት በዚያን ጊዜ። አሁን ግን ከ1994ም 86ም ወደዚህ ስታይ 5-6 ነው ብዙ ጊዜ ጎሎች ሲቆጠሩ የነበሩት ከነ ፎንቴን በፊት በኋላ በነበሩት ጊዜያቶች። አሁን ግን ከ5 በላይ ተጫዋቾች አንዳንዱ 5፣ 6፣ 7፣ 8 8 ጎል ያገቡ ተጫዋቾች 7 ያገቡ 6 ያገቡ 5 ያገቡ ብዙ ተጫዋቾች መኖራቸውና በዚህ በቀሩት 8 ውስጥ ደግሞ እነኛው ተጫዋቾች ኮንቴንት መሆናቸው እና ቲሞቻቸውን ይዘው እዚህ ጋር መድረሳቸውን ስታይ ገና የኮከብ ግባግቢዎች የመጨረሻው ክላይማክስ ቁጥሩ ክላይማክስ ላይ ደርሷል ብዬ አላስብም። ገና ግብ ሊቆጠር ይችላል። ምናልባት በኖርዌይ እና እንግሊዝ መካከል ያለው የጨዋታ ሁኔታ ኖርዌይን የሚያቆማት ካልሆነ በስተቀር እና እዛ ላይ የሃላንድ ጉዳይ የሚቆም ካልሆነ በስተቀር ሃላንድም በጣም እየተከተለ የመጣ ነው። ከዚህ በፊትም በመዳረሻ ዝግጅታችን ላይ ሃላንድ የኮከብ ግባግቢነቱን ዋንጫ ማነው ጫማ ሊወስድ ይችላል ብለን ፕሬዲክት አድርገን ነበረ። ምክንያቱም የኖርዌይን ብሔራዊ ቡድን ከወገብ በላይ ያለውን አንጻራዊ በሆነ መልኩ ከወገብ በላይ ያለውን ስኳዱን ስናይ በሃላንድ የተገነባና ሃላንድ ደግሞ ከሌሎች ተጫዋቾች በተለየ መልኩ ሌሎቹ ይሄ ስፔስ አታከር እና ፕሌየር አታከር ሲሆኑ እሱ ደግሞ አልቲቲዩድ አድቫንቴጅን መውሰድ የሚችል ተጫዋች ነው። ይህንን በሶስተኛ ሌላ የማጥቂያ መንገድ አለው። ስለዚህ የኮከብ ግባግቢነቱን ጫማ ይወስዳል ብለን ነበር። ከዚህ አንጻር በእንግሊዝ ተደናቅፎ ካልወደቀ በስተቀረ ቢወድቅም ምናልባት በዛ ፍትጊያ መካከል ሽንፈት እንኳን ቢመጣ ግብ ለማስቆጠር የሚችልበት እድል ስላለ ወደ ከፍተኞቹ የኮከብ ግባግቢዎች ጋር ሊቀላቀል የሚችልበት እድል አለ ብዬ አስባለሁ። ፈረንሳይ ብሔራዊ ቡድን ግን ገና ነው፣ የመጨረሻው ጫፍ ላይ ሊደርስ የሚችል ይመስለኛል። ውድድሮች በየራሳቸው አውድና ጊዜ የሚለኩ ናቸው። ሁሉም በየራሱ ጊዜ ውብ ነው ማለት ይቻላል። ምናልባት በ1930 ዓ.ም በኡራጓይ የተከናወነውን የዓለም ዋንጫ ስታየው ከቴክኖሎጂው አንጻር፣ ከኳስ ልህቀቱ አንጻር፣ ከምናምኑ አንጻር ከአሁን ጋር ልታወዳድረው አትችልም። በጊዜው ግን እጅግ ውብ ነበረ። ከዛ በኋላ በ1934 ከዛ በኋላ እንደዛ እያለ በየጊዜያቶቹ የመጡ እግር ኳስ የዓለም እግር ኳስ ውድድሮች በሙሉ በየጊዜያቸው አንጻር ነው መመዘን ያለባቸው ብዬ ነው የማስበው። ለእኔ በጣም ጥሩ እግር ኳስ ውብ ሆኖ ከቴክኖሎጂውም ታግዞ በሌሎችም ታግዞ ብለህ ካሰብክ ከ1990ዎቹ በኋላ መከናወን የጀመሩት የእግር ኳስ ውድድሮች በሙሉ በጣም ውብ ናቸው ብዬ አስባለሁ። ነገር ግን የእግር ኳስ አስተሳሰብ በየጊዜው ራሱን አፕዴት እያደረገ እየቀየረ ነው ሄደው። ቀደም ሲል የነበሩ የጨዋታ መንፈቶችና አካሄዶች ዋንቪዋ መከላከል አሁን ቀርቶ በሌላ መንገድ መጥተዋል። የመከላከል ፓተርኖች በሌላ መንገድ መጥተዋል። ፔሶች፣ የጨዋታ ፔሶች በሌላ መንገድ መጥተዋል። የተጫዋቾች አይምሮ ፍጥነት የዛኑ ያክል ልቋል። የተጫዋቾች አካላዊ ፍጥነት የዛኑ ያክል ልቋል። የተጫዋቾች አውትፑት ኢነርጂ አውትፑታቸው ራሱ የዛኑ ያክል ትራሚንዲየስ በጣም ረጅም ለውጥ አምጥተዋል። እነዚህ ነገሮች ስታይ በቅርብ ጊዜ ያሉት መሰረታዊ ለውጥ አድርገዋል። በተለይ ከ90 በኋላ ያሉት የጣሊያን ዓለም ዋንጫ ከተከናወነ በኋላ ያሉት ጨዋታዎች በሙሉ በህብረትና በፍጥነት የሚከናወኑ መሆናቸው የጨዋታውን ሂደት ወደ አንድ አቅጣጫ እንዲቀየርና እንዲለወጥ አድርጎታል። በዚያ ጊዜ የነበረው ይሄ ኪክ ኤንድ ረን የጨዋታ መንገድ ቀስ በቀስ ከ90 በኋላ ወደ 94 ፖሰስ በማድረግ ላይ ተከናወነ። እነኚህ ፖሰስ ደግሞ ፓሲንግን እንዲመጣ አድርጎታል። ከ94 ወደ 98 በምትመጣበት ሰዓት ደግሞ ወደ 11 አይነት የማሸነፊያ መንገዶችን እንደነ ፈረንሳይ አይነት ብሔራዊ ቡድን እንድናይ አድርጎናል። እንግዲህ ሚስጥሮች፣ የእግር ኳስ ሚስጥሮች
ሁልጊዜ እየተገለጡ የሄዱበት ነው። በዚህኛው የዓለም ዋንጫ በራሱ መንገድ ውብ ነው ብዬ አስባለሁ። እኔ አሁን ፍራቻ የነበረው ቀደም ሲል በነበሩ አንዳንድ ሁኔታዎች በመዳረሻችን ላይ ይሄ ተመልካች አልባና ይሄ ናውሲ ይሄ ቺር ተመልካች ድርቅ ይመታው ይሆን ብዬ አስቤ ነበር። ነገር ግን ሆል እንትኖች ስቴዲየሞች በሙሉ ሙሉ ናቸው እና ሰዎች እዛ ላይ በቃ ታድመው እንትን ሲሉ ምንድነው ቺር ሲያደርጉ ሲደሰቱ ስታይ በጣም ጥሩ ነገር ነው እኔ የተመለከትኩት። ነገር ግን የምትመዝነው በየራሳቸው የእግር ኳሱ አስተሳሰብ በተወለደበትና ባደገበት ዘመን መሆኑ ነው። ስለዚህ 48 መሆናቸውን በአንድ ጎኑ እንወደዋለን፣ እንቀበለዋለን። ምናልባት ነገ ተነገ ወዲያ የኛም አገር ውጫዊም ውስጣዊም በሆኑ ምክንያቶች እንትን ብሎ ታግዞ እዛ ደረጃ ሊደርስ የሚችልበት እድል ሊኖር ይችል ይሆን ብለን ተስፈኛ በመሆን መጨመሩ ከዚህም በላይ ቢጨመርልን ደስተኛ ነን። የኛ ሀገር ባንዲራችንም ሀገራችንም እዛ ላይ ፕሬዘንት ብታደርግ በጣም ደስተኛ። ከዛ አንጻር 48 መሆኑ ጥሩ ነው። በራሱ ግን ውበቱና እንትኑ በራሱ የሚመዘን ነው። የእግር ኳሱ ታክቲካል በሆኑ ነገሮች ግን ከሌሎቹ የዓለም ዋንጫ እንቅስቃሴዎች ሁሉ ይሄኛው እጅግ በጣም የረቀቀና የታክቲካል ባትልስ ወይም የታክቲክ ፈተናዎችና ፍትጊያዎች ያሉበት እንዲሁም የፊዚካል የሰውነት ንክኪ ወይም የብቃት ንክኪ እንትን ፈተናዎች ያሉበት አእምሯዊ ልቀት በጣም የሰው ልጆች ፈጥኖ የታየበት የዛኑ ያክልም ደግሞ 90 ደቂቃ መጨረስ የሰው ልጅ የተፈጥሮ ሊሚቴሽኑ ምን ያህል እንደሆነ ያየንበት ከሰባ ምናምን ደቂቃ በኋላ ኤግዞሽን እንደሚመጣ ትኩረት እንደሚቀንስ ለዛ ደግሞ ራሱን የቻለ የማኔጅመንት መንገድ እንደሚያስፈልገው በራሱ ይሄ አንድ ውበት ነው ብዬ ነው የማስበው። ከዛ አንጻር ውበቱን ስንለካው በተፈጠረበት ወይም በተዘመነበት ወይም ደግሞ ሁኔታዎች በተከናወኑበት ጊዜ ባሉት ነባራዊ ሁኔታዎች የሚወሰን ይሆናል ብዬ ነው የማስበው። ስለዚህ ይሄም ያኛውም ጥሩ ነው። ነገር ግን የእግር ኳሱ ልህቀት ከ90ዎቹ ወደዚህ ያሉት ፍጥነትን አእምሯዊ ፍጥነትንና አካላዊ ፍጥነትን የሚጠይቁ በመሆናቸው ከ90ዎቹ ወዲህ ያሉት የዓለም ዋንጫዎች በሙሉ በጣም አስደሳች ናቸው ብዬ ነው የማስበው።